እንደምናላችሁ በሌላ ሌክቸር ተመልሰን መጥተናል። በሞጁል 1 በቻፕተር 1 ላይ በፓርት 2 ላይ መጥተናል። ስለዚህ 12ኛ ክፍል ፕሪንሲፓል ኤንድ ስታንዳርድ ዌብሳይት ዲዛይን ያ ማለት የድረገጽ ዲዛይን መርሆች እና ደረጃዎች ፕሪንሲፓል ኤንድ ስታንዳርድ መርሆች እና ደረጃዎች ፕሪንሲፓል መርህና ደረጃዎች የዌብሳይት ዲዛይን አንድ ዌብሳይት ዲዛይን ስናደርግ መርሆችና ስታንዳርዶች ወይም ደረጃዎችን ምን ይመስላሉ ነው የሚለው። this in the fundamental guidelines is the best practical that designers follow on the creative effective user friendly and high performing website ያ ማለት ምን አለ creative efficiency ውጤታማ ለተጠቃሚው ምን ሆነ አለበት ውጤታማ user friendly ደግሞ ለተጠቃሚው ምቹ ቀላል and high performing website ምን መሆን አለበት ከፍተኛ ሆነ አፈጻጸም ያላቸው መሆን አለበት ከፍተኛ አፈጻጸም ያላቸው ፋንዳሜንታል ጋይድላይንስ መሆን አለበት ከፍተኛ ሆነ አፈጻጸም ያላቸው ድረገጾችን ወይም ዌብሳይቶችን መስራት ወይም ድረገጾችን መፍጠር ለዲዛይነሮች የሚከተሏቸው ምንድናቸው ጋይድላይንስ ናቸው ፕሪንሲፓሎች ኤንድ ስታንዳርድ ናቸው ማለት ስለዚህ ለተጠቃሚው ውጤታማ ለተጠቃሚው እንደገና ምቹ ቀላል እንደገና ደግሞ ከፍተኛ ሆነ አፈጻጸሞችን ዌብሳይቶችን ክሬት ሲያደርጉ ምን መሆን አለባቸው ማለት ነው ለዌብሳይቶች ወይም ለዌብሳይተሮች ዲዛይነሮች ምንድነው ፕሪንሲፓል ወይም ስታንዳርድ ናቸው ማለት ነው ምን ከዛ adhering to the learn ensuring consistency accessibility and positive user experience ናቸው ይላቸዋል ይሄ ደግሞ ምን ይያላችሁ ነው እነዚህ መርሆች ከመከተል ወጥነት አያችሁታ ensuring consistency ወጥነት accessibility ምን አለ accessibility እሺ ወጥ መሆን አለበት ይሄ ይቅርታ consistency ወጥ መሆን አለበት ከዛ እንደገና ተደራሽነት accessibility ተደራሽነቱ ምን ያህል ነው positive user experience እንደገና ደግሞ positive ወይም ነገር አዎንታዊ ተደራሽነቱ አዎንታዊ ጠቃሚነቱ ልምዱ ምን ያህል ነው ብለን ስና experience ማለት አዎንታዊ ወይም ፖዚቲቫዊ ኤክስፒሪየንሱ ልምዱ ምን ያህል ነው ብሎ ሲጨነቅ ወይም ይሄን ነገር ሲታረግ ምንድነው ፕሪንሲፓል ኦፍ ኤንድ ስታንዳርድ ዌብሳይት ዲዛይነሮች ናቸው ማለት ነው ስለዚህ እነዛ adhering of the ensuring the constant ወጥነቱ accessibility ተደራሽነቱ and positive user experience ስለ አዎንታዊ የሆነ ልምድ ላይ ዩዘር ላይ ተጠቃሚው ልምድ ላይ ሲያጠነጥን ምን ይባላል ስታንዳርድ ኤንድ ፕሪንሲፓል ኦፍ ዌብሳይት ዲዛይን ይባላል ማለት ነው ስለዚህ ከነዛ ከሚባሉት ውስጥ ዩዜቢሊቲ የሚባለው ወይም አጠቃቀሙ ምቹ ነው ስንል ምን ማለት ነው easy to user ለዩዘር ወይም ለተጠቃሚ በጣም ምንድን ቀላል መሆን አለበት to learn ለመማር easy for users to learn ለመማር ምንድነው ያ ዌብሳይቱ ወይም ያን ክሬት ያደረገው ዌብሳይት ለመማር ቀላል መሆን ናቪጌት ወይም ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ ናቪጌቶቹም ቀላል መሆን አለባቸው and achieving the goal without the frustration ላይ ያለምንም ችግር እንዲሳኩልን ስናደርግ frustration እንዲሳካልን ማድረግ ወይም success ማድረግ achieving the goal of without frustration ያለ ምንም ችግር ነው ስለዚህ easy to learn ለመማር ለዩዘር ቱ ሰውየው ሲማር በጣም ቀላል መሆነ ናቪጌት ከአንድ ናቪጌት ሲያደርግ ወይ ሙቭመንት ሲያደርግ ምን አይነት ከአንድ ሳይት ወደ ሌላ ሳይት ወይም ከአንድ በተን ወደ ሌላ በተን ሲሄድ ምን አይነት ነው ምቹ ነው ወይ አደናግረም የሚለው ነገር ሲያይ to achieving their goals without frustration የሚያደርገው ነገሮች ያ ማለት ለመንቀሳቀስና ግባቸውን ያለምንም ችግር እንዲያሳኩ ቀላል ማድረግ ወይም ቀላል መሆን ምንድነው ማለት ነው ዩዜቢሊቲ ነው ማለት ሪስፖንሲብል ወይ ሞባይል ፈርስት የሚባለው ደግሞ ምንድነው ማለት ነው ስለዚህ ተለዋዋጭነት ማለት ሪስፖንሲቭነስ ማለት ተለዋዋጭነት ወይም በሞባይል ፈርስት መጀመሪያ ሞባይል ፈርስት ነው ዌብሳይት አዳፕት አለ seamlessly to various screen size ዲስክቶፕ ያ ማለት በተለያዩ መጠኖች ላይ ነው ይሄ ማለት ድረገጹን ከተለያዩ የስክሪን መጠኖች ላይ ነው የስክሪን መጠኖች ላይ ምሳሌ ስክሪን ሳይዞች ላይ በዲስክቶፕ በታብሌት በሞባይል ኤንድ ኦፍተን ዘ ዲዛይንድ ቱ ሞባይል ፈርስት ይሄ ማለት በእንትኖች በዲስክቶፕ ሲያይ በታብሌት ሲያይ በሞባይል ሲያይ እንደውም ይታያል ወይም እነዚህ ተመሳሳይ ነው ወይ ሴምሌስ ነው ወይ ያ ማለት ትክክል ነው ወይ የሚያየው ወይም መጠኖቹን በተለያየ ነገሮች ሲያቸው ትክክል አድርጎ ያሳያል ወይ ምንም የሆነ ቫሪ ወይም ልዩነት የለውም ወይ ብሎ ሲያን ሪስፖንሲቭነስ የሚለው ነገር እንትን ይላል ማለት ነው and it often designed for mobile first ይሄ ማለት ብዙውን ጊዜ ደግሞ ለሞባይል መጀመሪያ ተብሎ የተነደፈ ነው የሚለን ለሞባይል ነው መጀመሪያ ላይ ብሎ የተነደፈው ነው ይሄ ምንድነው ዌብሳይት ዲዛይን ሲደረግ ለመጀመሪያ በሞባይል ነው ዲዛይን የተደረገው ነው የሚላቸው ስለዚህ አክሰሲቢሊቲው ደግሞ ምንድነው ይያላችኋለሁ ስለዚህ ተደራሽነቱስ
ለምሳሌ ለተደራሽነቱ ስለ ተደራሽነት እንትን ደግሞ ምን ይላል? አክሰሲቢሊቲው ምንድነው ስል ዲዛይን ቱ ዘ ዩዜብል ቱ ፒፕልስ ዊዝ ዳይቨርስ አቢሊቲ ኢንክሉዲንግ ዚስ ዲስኤቢሊቲ ኤግዛምፕል ስክሪን ሪደር ኮምፒቴብል። ይሄ ደግሞ ምን ማለት ነው? የአካል ጉዳተኞች ነው። አሁን ምሳሌ ዲስኤቢሊቲ የአካል ጉዳተኞች ነው። ዲስኤቢሊቲ ማለት የአካል ጉዳተኞች ያ ማለት አካል ጉዳተኞች ጨምሮ በተለይ ማለት ሁሉንም ማካተት አለበት ማለት ነው። ስለዚህ አካል ጉዳተኞችን ኖርማል ሰዎችን ፐርፌክት ሰዎችንም ያ ዌብሳይቶችን አክሰስ ማድረግ የሚችሉ ሁሉንም ሰዎች ያማከለ መሆን አለው። አክሰሲቢሊቲ ማለት ተደራሽነቱ የአካል ጉዳተኞችንም ጨምሮ የተለያዩ ችሎታ ባላቸው ሰዎች ላይ ጥቅል ላይ ሲውል ማለት ነው። ሲውል የሚችል ሲደረግ ማለት ለአካል ጉዳተኞችንም እንደገና ደግሞ የተለያየ ፐርፎርማንስ ያላቸው ወይም ዌብሳይትን ክሬት ማድረግ የሚችሉም ሆነ ክሬት ዌብሳይትን እንደገና አክሰስ ማድረግ ዌብሳይትን እንደገና ደግሞ ምን ማድረግ የሚችሉ ቪዚብል ማድረግ የሚችሉም ሰዎች ላይ ለሁሉንም አማክሎ የተሰራ ከሆነ አክሰሲቢሊቲ ነው ማለት ነው። ምሳሌ የተነደፈ ከሆነ ምሳሌ አሁን ምን አይላቸዋል? ለምሳሌ ኤግዛምፕል አለ ስክሪን ሪደር ኮምፒቴብል ያ ማለት ይሄን ብላይንድነሶች እንትን ለምሳሌ ስክሪን አንባቢ መኖር አለበት። ምሳሌ ለብላይንድነስ ወይ መምህሮች ምሳሌ ስልካቸውን ከፍተው ወይም ፒሲያቸውን ከፍተው ወደ ካንዲ አቅጣጫ ወይ ካንዲ እንትን ከአንድ ፋይል ወደ ሌላ ፋይል ወይም ከአንድ አፕሊኬሽን ወደ ሌላ አፕሊኬሽን ሲሄድ በማይክ እንዲነግራቸው ወይም አለበዛ በድምጽ እንዲነግራቸው ተደርጎ መሰራት አለበት። ኪቦርድ ናቪጌሽን ኪቦርዱ እንደገና ደግሞ የሚጽፉት የቁልፍ ሰሌዳዎችን የሚያስስ ነገር መቀመጥ አለበት፣ አሳሽ ነገር መቀመጥ አለበት ማለት ነው። ስለዚህ ይሄ ስለ አክሰሲቢሊቲ ነው የሚጨነቀው። ምሳሌ ስለ አይነ ስውሮችም ሆነ ስለ አካል ጉዳተኞችም ሆነ ያን ነገር ለሚጠቀሙትም ከዛ አካል ጉዳተኞችም ላልሆኑት ስለዚህ እንደገና ደግሞ ለአካል ጉዳተኞች ለሆኑት ምሳሌ ድምጽ እንዲኖረው ማድረግ የኪቦርድ አሳሶች ማድረግ አሳሽ ኪቦርዶችን ሲጽፉ አሳሽ እንዲኖረው ማድረግ ይሄን ሁሉ ምንድነው አክሰሲቢሊቲ ነው ማለት ነው። ስለዚህ እነዚህ ፕሪንሲፓሎቹ ናቸው ማለት ነው። አዘር ኮንሲስታንሲ የሚባለው ነገር ደግሞ ምንድነው ስንል ኮንሲስታንሲ ወጥነት ማለት ነው። ይቅርታ ኮንሲስታንሲ ማለት ወጥነት ማለት ነው። ወጥነቱ ምን ይመስላል ስንል ሜንቴን ዘ ዩኒፎርም ሉክ አያችሁታ። በሁሉም ቦታ ሲታይ ሜንቴን ሲደረግ ምንድነው ማለት መጣኑ ምንድነው ኮንስታንሲ ነው። ያ ማለት ገጾቹ ምንድናቸው ወጥ ናቸው፣ አንድ ናቸው ማለት ነው። መላው ገጾቹ ምንድናቸው ገጾቹ አንድ ናቸው ማለት ፌሉ ስንልስ ከዛ አሁን ይሄ ሜንቴን ኦፍ ዘ ዩኒፎርም ሉክስ እይታው ነገር ምን ዩኒፎርም ነው ወይም አንድ ነው ወይም ወጥ ነው። ሉክ ሲታይ አንድ ነው። ፊል ነው ከዛ እንደገና ፊል ነው እንትን ሲመለከት እንደገና ደግሞ ምቾቱ ስሜቱ እንደገና ምንድን ስሜት የሆነ ፊልም ስሜቱ ምን አይነት ነው የስሜቱ ባህሪ መጠቀም ሲችል ለምሳሌ ፊል ኤንድ ቢሄቪየር ኦፍ አክሮስ ኦል ፔጅስ በሁሉም ፔጆች ስታይ ፊልስ ኤንድ ቢሄቪየር ኦፍ አክሮስ ኦል ፔጅስ ያ ማለት ስሜትና ባህሪን መጠበቅ አለበት ማለት ነው። ያ ማለት ኮንስታንሲ ስንል አንደኛ እይታው ተመሳሳይ መሆን አለበት። ስለዚህ ስሜትና ባህሪን ወይም ማለበዛ ስሜትና ቢሄቪየር ፊል ኤንድ ቢሄቪየርስ አክሮስ ኦል ፔጅስ ላይ በሁሉም ፔጆች ላይ ምን ማለት አለበት መጠበቅ አለበት። ኤግዛምፕል በተን ስታይሎቹ የበተን ስታይሎቹ በትንሽ ስልክ ያየነው፣ በትልቅ ስልክ ያየነው፣ በታብሌት ያየነው፣ በዲስክቶፕ ያየነው ነገር ምንድነው ኮንስታንት መሆን አለበት። ናቪጌሽኑ እንደዚሁ ናቪጌሽን ፕሌስመንቱ መገኛ ቦታ የናቪጌሽን ከታች ከሆነ ከታች ከላይ ከሆነ ከሌፍት ራይት በተን አፕ ምናምን የሚባሉት ነገሮች ኮንስታንት መሆን አለበት። ስለዚህ በአንዱ ስልክ ታይቶ በሌላ ስልክ እንደገና ደግሞ በሌላ ቦታ ሆኖ መምጣት የለበትም ማለት ነው። ኮንሲስታንሲ የሚባለው ስታንዳርድ ኤንድ ፕሪንሲፓል ኦፍ ዌብሳይት ዲዛይኖች የሚጠቀም ኮንስታንት ቪዥዋል ሄራርኪ ደግሞ ይሄ የእይታ እንትን ላይ ነው። ቪዥዋል ሄራርኪ የምንለው እንደገና ደግሞ የእይታ ቅደም ተከተሉ ምን ይመስላል ነው። ዩዘር ሳይዙ የማት ዩዘር ሳይዙ የሳይዙ ምሳሌ ጽሁፉ ሲጻፍ በምን ሳይዝ ነው፣ ከለሩ፣ ኮንትራስቱ ከዛ ኮንትራስቱ ምን አይነት ነው፣ እንደገና ደግሞ እነዚህ ቀለሞቹ፣ ንጽጽሮቹ እና አቀማመጣቸውን ፕሌስመንታቸውን ቱ ጋይድ ኢን ዘ ዩዘር ቱ ለአይን ወይም ለእይቷ ሲታይ ኢምፖርታንት ኢንፎርሜሽን ፈርስት እነዚህ ነገሮች ለአይን የመጀመሪያ አስፈላጊ መረጃዎች መምራትን ያስፈልጋል ማለት። ስለዚህ በምን አይነት ሳይዝ መቀመጥ አለበት፣ ከለሩ በምን ለከስተመሩ፣ ኮንትራስቱ ኤንድ ዘ ፕሌስመንት ኦፍ ዘ ጋይድ ኢን ዘ ዩዘርስ ኢቱ ዘ ሞስት ኢምፖርታንት ኢንፎርሜሽን ዘ ፈርስት እነዚህ ነገሮች በመጀመሪያ ነገር ለእይታ ለአቀማመጣቸውን ምን ማድረግ አለብን ቅደም ተከተል ማስያዝ አለብን ማለት ነው። እነዚህን ስለ ክሊሪቲ ኤንድ ሲምፕሊሲቲ ያማት ግልጽነትነቱና ደግሞ ቀላልነቱስ ምንድነው? ኮንቴንት ኢዝ ኢዚ ቱ አንደርስታንድ ኮንቴንቱን ወይም ማለበዛ ይዘቱ ምንድነው ኢዚ አንደርስታንድ በቀላሉ እንዲረዳው ማድረግ አለብን። ሜሴጅ ኤንድ ክሊር አያችሁ ኮንቴንት ኢዝ ኢዚ ቱ አንደርስታንድ ያማ ኮንቴንቱን ወይም ይዘቱን በቀላሉ አንደርስታንድ ወይም እንዲረዳው ማድረግ አለ። ሜሴጅ ቱ ክሊር ሜሴጁ ወይም ማለት መልእክቱ ክሊር መሆን አለበት። ኤንድ አንነሰሰሪ ካልቸር ኢዝ አቮይድድ ያማት የአላስፈላጊ ወይም የማይጠቅሙ ነገሮችን ምን ማድረግ አለብን ማስወገድ አለብን። የማይጠቅሙ ነገሮችን ወይም የሚሉ ነገሮችን ያላስፈላጊ ሆኑ እና መጨናነቅ ያለባቸውን እንትኖች
እንትኑ ነገሮች አቮይድድ ማድረግ አለብን ማስወገድ ወይም የነዚህንም ሪሞቭ ማድረግ አለብን ማለት ነው። ክሬዲት ሲምፕሊሲቲ የሚባለው እሱ ነው ማለት ነው። ስለዚህ እንዴት አድርጎ ኮንቴንቱን እንዴት አድርጎ ወይም ይዘቱ እንዴት አድርጎ እንደሚረዳው ሜሴጁን ለተጠቃሚው ያችን መልእክቷ ክሊር መሆኗና አነሳሳሪ ነው የሚያስፈልጉ ነገሮች እንደገና ማስወገድ ያለበት ማለት ነው። ስለዚህ ዌብሳይት ዲዛይነር ፕሪንሲፓል መከተል ያለበት ክሬዲት ኤንድ ሲምፕሊሲቲ የሚባለው ነው ማለት ነው። ከዛ ፕሪፎርማንስ ይለናል። ግልጽ ፕሪፎርማንስ ማለት እንትን ማለት ነው አፈጻጸሙ ምን ይመስላል ነው። አፈጻጸሙ ከዛ ፈርስት ሎዲንግ ታይም ያ ማለት ፈጥኖ ፕሪፎርማንስ አፈጻጸሙ ምንድነው? ፋስት ሎዲንግ ታይም የመጫኛ ሰዓቱ በጣም ፈጣን መሆን፣ ኦፕቲማይዝ ዘ ኢሜጆቹ እንደገና ደግሞ የተመቻቹ ምስሎችን እንደገና ደግሞ ምስሎቹ መመቻቸት ምሳሌ በተለያዩ ነገር በትንሽ ስልክ ስናየው ከማያው ላይ ሊወጣብን ሊያንስብን ስለሚችል ከነዛ ነገሮች ላይ ምንድነው የተመቻቸ ምስሎችና ምን ማለት ኤንድ ኢፊሽንሲ ኮዶች ኢፊሽንት ኮድ ቱ ኢንሹሪንግ ዘ ስሙዝሊ ኤክስፒሪየንስ ቀልጣፋ ኮዶችና ለአሰሳ የአሰሳ እንትኖች መሆን አለባቸው። የአሰሳ ተሞክሮ መኖር አለባቸው። ለኢፊሽንሲ ኮድ ኤንድ ኢንሹሪንግ ዘ ስሙዝሊ ኤክስፒሪየንስ መሆን አለባቸው ነው እያለን ያለ ነው። ስለዚህ ስለ መጫኛው ስለ ምስሎቹ እንደገና ደግሞ የምስሎቹ የተመቻቹት በምን አይነት ነው የተመቻቹት በስክሪን ስናያቸው በላፕቶፕ በፒሲ ስናያቸው ምን አይነት ነው ስንጭንም እንደገና ደግሞ ምስሎቹን ስናስቀምጣቸው ኦፕቲማይዝ ዘ ኢሜጅ ኦፕቲማይዝ ስናደርጋቸው ሚኒማይዝ ስናደርጋቸው ምስሎቹን ኢፊሽንሲ ኮዱ እንደገና ኢንሹሪንግ ዘ ስሙዝሊ ኤክስፒሪየንስ ስናደርጋቸው የሚጨነቀው ነገር ፕሪፎርማንስ ወይም አፈጻጸሙ ነው ማለት ነው። ከዛ ላይ ሌላው ደግሞ ዩዘር ኮንትሮል የሚሆን የተጠቃሚ ቁጥጥር አለ። ደግሞ ዩዘር ኮንትሮል ማለት የተጠቃሚ ቁጥጥር ጊቭ ዩዘርስ ቱ ሴንስ ቱ ኮንትሮል ኦቨር ዜር ኤክስፒሪየንስ አያችኋ ጊቪንግ ዘ ዩዘርስ ሴንስ ኦፍ ኮንትሮል ኦቨር ዜር ኤክስፒሪየንስ ያው ተጠቃሚዎች በራሳቸው ልምድ ላይ ቁጥጥር እንዲኖራቸው ማለት ነው። የቁጥጥር ስሜት እንዲኖራቸው ማድረግ ማለት ነው። ያ ማለት ምን ማለት ነው? ጊቭስ ዩዘርስ ሴንስ ኦፍ ዘ ኮንትሮል ኦቨር ዜር ኤክስፒሪየንስ በራሳቸው ልምድ ተቆጣጣሪዎች ወይም ዩዘሮቹ ምን መሆን አለባቸው ናቸው? ተጠቃሚዎች በራሳቸው ልምድ ላይ የቁጥጥር ስሜት እንዲኖራቸው ማድረግ ነው። አያችሁታ? ስለዚህ አሁን ለምሳሌ አንዱ የመመለስ እንትን ኦፕሽን እንዲኖረው ክሊር ናቪጌሽን የማጽዳት ፓዝ ክሊር ፓዝ እንዲኖረው የማጽዳቱ እንደገና ደግሞ አንዱ መመለስ አለ ሪንዶ ወደፊት ማድረግ እንደዚህ በተኖች ሲኖሩት ያ ማለት ተጠቃሚው ሲጠቀም የራሱ የሆነ ፍቃድ እንዲኖረው ወይም የራሱ የሆነ የተጠቃሚው የራሱ የሆነ ቁጥጥር እንዲኖረው ማድረግ ምሳሌ የጻፈውን የደለተውን እንዲመልስ የማድረግ ቻንስ ካለው ወይም ያንን ነገር ማድረግ ከቻለ ዩዘር ኮንትሮል ነው ማለት ነው። ሰኩሪቲ የሚባለው ኢምፕሊመንትስ ሜጀር ቱ ፕሮቴክት ዩዘር ዳታ ኤንድ ፕራይቬሲ ኤችቲቲፒ ሰኩር ፎርም ነው። ይሄ ደግሞ ምንድነው እያላቸው ያለው ሰኩሪቲ የሚባለው ነገር ደህንነቱን ነው። እንዴት ነው ደህንነቱን የሚጠብቀው ነው። ስለዚህ ኢምፕሊመንት ሜጀሪንግ ዘ ፕሮቴክት ዩዘር ዳታ ኤንድ ፕራይቬሲ ያማት ኢምፕሊመንት ሜጀር እንዴት ያደርጋል ፕሮቴክት ዳታዎችን እንዴት አድርጎ ፕሮቴክት ያደርጋል እንደገና ደግሞ እንዴት ግላዊ መረጃዎችን እንዴት ይጠብቃል ነው። ሌላ ሰው ሀክ እንዲያደርግበት ወይም ሌላ ሰው እንዲያደርግበት ሌላ ሰው ሀክ ወይም ሌላ ሰው ኢንፎርሜሽኑን እንዳያይበት እና እንዳይወስድበት እንዴት አድርጎ ስለሚጠብቀው ነገር ሲያደርግ አሁን ምሳሌ እንዴት እንደሚያጠቅም የሚያገኘው መብት ወይም የሚያገኘው ነገር ሲያደርግ ሰኩሪቲውን ኢምፕሊመንት ሲያደርግ ምን ማድረግ አለበት ማለት ነው። ስለ ሰኩሪቲ ይላል ግላዊ ለመጠበቅ መረጃዎችን የሚወስድበት ምሳሌ ኤችቲቲፒ ማለት ኤችቲቲፒ ወይም ሃይፐር ቴክስት ትራንስፈር ፕሮቶኮል ሰኩሪቲ ማለት ሰኩር ፎርም ያማት የሚሰጣቸው ወይም የሚሞላቸው ነገር ሰኩር ያንን ኢንፎርሜሽን ለሌላ ሰዎች እንዳይሰጡበት ሰኩሪቲ መኖር አለበት ማለት ነው። ብራንዲንግ ኤንድ አይዴንቲቲ ማንነት ማለት ብራንዲንግ እና ማንነቱ ነው። ብራንዲንግ ኤንድ ማንነቱ አይዴንቲቲው ሪፍሌክቲንግ ዘ ብራንዲንግ ፐርሰናሊቲ ኤንድ ቫሊዩ ስሮ ቪዥዋል ኤሌመንትስ ኤንድ ቶን ኦፍ ቪውስ ይህ ማለት በእይታ ክፍሎች እና በንግግር ቃና የምርት ስሙን ማንነትና እሴቶች ማሳየት ነው። አያችሁታ ሪፍሌክት ብራንዲንግ ፐርሰናሊቲ ኤንድ ቫሊዩ የእይታ ክፍሎችን እና በንግግር ቃና የምርት ስሙንና ማንነቱን እሴቱን ማሳየት ነው። እሴቱን ኤሌመንት ኤንድ ቶን ኦፍ ኢን ዘ ቪውስ ማንነቱና እሴቱን ማሳየት ብራንዲንግ ኤንድ አይዴንቲቲ የሚለው ነገር እንትን ይሆናል ማለት ነው። ብራንዲንግ ኤንድ አይዴንቲቲ የሚባለው ሪፍሌክቲንግ ዘ ብራንዲንግ ፐርሰናሊቲ ኤንድ ዘ ቫልዩ ኦፍ ስሮ ኢን ዘ ቪዥዋል ኤሌመንት ኤንድ ቶን ኦፍ ኢን ዘ ቪውስ የሚባሉት ነገር እንትን ለብራንዲንግ ኤንድ አይዴንቲቲ ናቸው። ስለዚህ ፕሪንሲፓል ኦፍ ናቸው ማለት ስለዚህ ኩዌሽን ታይም
Question number 5. A website that loading slowly violate which principle of good website design? ያ ማለት እንትኖችን ፋይሎችን ስንጭን በጣም የሚዘገየው ነገር ሪሙቭ ለማድረግ የሚጭንልን ማን ነው? ስለ ብራንዲንግ አሁንም ፐርፎርማንስ የሚለው ሎድ ለማድረግ የምንጭነውን ጽሁፍ ስንጭን በጣም ስሎ የሆኑትን ነገሮች ሪሙቭ ለማድረግ ወይም ቫዮሌቶች እነዛን ሪሙቭ ለማድረግ የምንጠቀምበት ማን ነው? ፐርፎርማንስ የሚለው ነው ማለት። ስለዚህ ብራንዲንግ ስለ ብራንዲንግ ነው፣ ኮንስታንሲ ስለ ወጥነት፣ ስለ አክሰሲቢሊቲ እንደገና ስለ ተደራሽነቱ ነው የሚጨነቀው እንጂ ስለ እንትን አይደለም። ስለዚህ ዌብሳይት ዘ ሎዲንግ ስሎሊ ቫዮሌት ኢን ዘ ፕሪንሲፓል ጉድ ኢን ዘ ዌብሳይት ዲዛይን የሚያደርገው ማን ነው? ያን ነገር እንትን ሪሙቭ የሚያደርግ ያን ነገር ያን ህግ እንዲቀርፍ የሚያደርገው ማን ነው? ፐርፎርማንስ ነው። 6ኛ which component belong in the hierarchical structure of in the website? ይቅርታ አሁን ይሄ which component of belong in the ማለት structure of website ናቸው። ስለዚህ ያው ዙሮ ከመጣን ነው እንጂ የቀጣይ ሌክቸራችን ነው። ስለዚህ hierarchical structure የሚሆነው ምንድነው? all pages in the link is randomly በራንደም ነው የተቀላቀሉት። a single home page is loading the major category other in the sub group። አሁን ስለዚህ ማለት ቶፕ ቱ ዳውን ነው ማለት። ምሳሌ እዚህ ላይ የሆነ ነገር ቢኖር ልክ እንደዚህ አድርገን ብንሄድ ሌላ እንደገና ዝም ብለን ስለዚህ ቶፕ ቱ ዳውን ነው የሚሄደው። ስለዚህ እንትን አለው የሆነ ፔጅ አለው እንደገና ሲንግል ሆም ፔጅ አለው ከዛ ደግሞ እዛን ኔም ፔጅ እንደገና ደግሞ ሰብ ፔጅ አለው። ስለዚህ ዘ አንሰር ኢዝ ቢ ይሆናል ማለት ነው መልሳችን። ስለዚህ እሱን በቀጣይ ላይ ስናየውና ዙሮ መልሱ ለአሁኑ ቢ ነው ማለት ነው ለዚህ ሌክቸር። 7ኛ ጥያቄ a designer is testing how easy it is for users to complete a task without confusion. The activity is a part of ዩዘር ዲዛይን፣ ዩአይ ዲዛይን፣ ዩኤክስ ሪሰርች፣ ከለር ብራንዲንግ፣ አኒሜሽን ዲዛይን። ስለዚህ ይችን መልስ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ትንሽ እንትን ትላለች። ስለዚህ እኔ ለጊዜው መልሷን ማን ልበላቸው እናንተ ደግሞ እንትን በሉ። ስለዚህ ዲዛይነርስ ቴስቲንግ ዘ ኢዚሊ ቱ ፎር ዩዘርስ ቱ ዘ ኮምፕሊት ታስክስ ዊዝአውት ኮንፊውዥን ከማድረግ እንደዛይ ዩአይ ኢን ዘ ዲዛይን ያማት ዩዘር ኢንተርፌስ ዲዛይን ሲያደርግ ያማት ስለ ኮንፊውዝ ምን ያገባው ስለ እይታ ነው ያገባው። ዩኤክስ ሪሰርች እሱንም እናንተ ከለር ብራንዲንግ ስለ ከለሩ ብራንዲንግ። ስለዚህ ይሄም ቴስት ሲያደርግ ነው የሆነ ዲዛይነሩ ቴስት ሲያደርግ የሆነ ቦታ ላይ ገብቶ አክቲቪቲዎችን ሰርች ሲያደርግ ያ ማለት ምን አይነት ያን ነገር ቴስት የሚያደርግ የሚሞክርበት ነገር ምንድነው ነው የሚለን። ስለዚህ አንሰር ኢዝ ምንድነው የሚሆነው ማለት ነው? ዩኤክስ ሪሰርች የሚለው ማለት ነው። Question number 8. Maintaining uniform look, feel and behavior across all pages refer to which is the principle? ማንኛው ፕሪንሲፓል ወይ ማንኛው መርህ ማንኛው ስታንዳርድ ነው? ሜንቴን ዩኒፎርም ሉክ እይታው አንድ አይነት ወይም ወጥነት እንዲኖረው፣ ፌሉ ስሜቱ ወይም እንደገና ቢሄቪየሩ አክሮስ ኦል ፔጅ በሁሉም ፔጅ ላይ እንደገና ደግሞ እይታ ሁሉም ነገር ተመሳሳይ የሚሆንበት በማንኛው ፕሪንሲፓል? ስለ ክሊሪቲ ግልጽነቱ፣ ሲምፕሊሲቲ ቀላልነቱ፣ ስለ ኮንስታንሲ ወጥነቱ ቀጣይነቱ፣ ሰኩሪቲ ስለ እንደገና ደግሞ ፕሮቴክት ኦፍ ዳታ የሚያደርግ። ስለዚህ አንሰር ኢዝ ኮንሲስተንሲ የሚለው the answer is consistency የሚለው መልሳችን ይሆናል ማለት ነው። Question 9 and 10. ኩዌሽን ነምበር ኤንድ 9 ኩዌሽን 9 ኤንድ 10 ኩዌሽኖች ጥያቄዎች መልሳቸውን ኮሜንት ላይ አሳውቁኝ። ስለዚህ የዛሬው ሌክቸራችን ይሄን ይመስል ነበረ። ስትራክቸር ኦፍ ዌብሳይት ዲዛይን የሚሉትን የዌብሳይት አወቃቀሮች እንዴት ናቸው የሚሉትን አይተን ይሄን ቻፕተር ወይም ሳለም ማለት ነው። ስለተከታተላችሁኝ አመሰግናለሁኝ። መልካም ጊዜ